አንተ ደግሞ ሰው መስለህ ታወራኛለህ አይደል? ሰው መስለህ ታወራኛለህ። ዝም በል ማለት እኔ ምንም ማለት አንተም ብትሆን ሚኪም ብትሆኑ ከዚህ በኋላ እኔ ከናንተ ጋር መስራቱን አልፈልገውም። አንተ ሰው መስለህ ታወራኛለህ አይደል? መንጋዱርዬ የሱ ሞት ለእናንተ ምንድነው የሚሰጣችሁ ጥቅም? ከዛ ደግሞ ያንን በተመለከተ ደግሞ እኔና አካባቢ ላይ ያለን ሰዎች በጣም እንበጣበጣለን። ለምን ያስፈልጋል? ስለዚህ እዚህ ሁሉ ችግር ፈጣሪ ማን ነው? ዳኒ ነው ማለት ነው። ዳኒ ከሌለ ሁሉ ነገር ሰላም ይሆናል። እኔ በጣም ነው የምትገርሙት። በጣም እናንተ አሁን ጓደኛ ናችሁ። በእናንተ ምክንያት አይደል እንዴ? በእናንተ ምክንያት እንደው በእናንተ ያንኛው ጓደኛ ማን ነው የሚባለው? ሚኪ የሚባለው እና አንተ ናችሁ። በቃ ለዚህ ሁሉ ነገር ያደረሳችሁት ልጄ ማለት ክፉና ደግ ሳንነጋገር አሁን ባለው አየር እንደዚሁ ትንሽ ክፍተት ፈጥረን ለየግል ጉዟችንን ብንጀምር እንደኔ ደስ ይለኛል። ከኛ ጋር ያለው በልጆቼ በጣም ተበድያለሁ። አሁን እኮ በቃ በደሉ በዛብኝ። እውነት ልጆቼ ሳይበድሉኝ ሁኔታው በደለኝ። በክል ያንኛው ልጄ በቃ በዛውኑ እስር ቤቱን እንደዚህ መከራውን ያለኝ፣ ይሄኛው ደግሞ ለዚህ የሚያዳርግ ነገር ምን ደረሰ? አይምሮዬ በትክክል እያሰበልኝ አይደለም። ነገሮች በጣም ታክተውኝ ያለበት ሁኔታ ላይ ነው ያለሁት። ድክቱላ እንደዚህ የተጨነቀው ነው። ይቅር ልጄ ወይኔ ተረጋጉ። አሁን ደህና ነው ዳኒ፣ ምንም አልሆነም። ፈጣሪ ማመስገን እኮ ነው የሚሻለው አይደል እንዴ? ማንም የለውም በቃ ማለት ነው። እኛ አለንለት። ይኸውልህ ሲበዛ ያስጠላል። ናቲ በቃ ዳኒ ይኸውልህ አንተ አውርተሃል አይደል እስካሁን ድረስ። አሁን ደግሞ እኔ እንዳወራ ፍቀድ። አይ አልፈቅድልህም፣ መስማትም አልፈልግም ናቲ። እኔ በቃኝ እያልኩ ነው። ለዚህ ያደረሳችሁት እናንተ ናችሁ። እንዲያውም ባይገርምህ እዚህ በኋላ የልጅ ገዳይ እናንተ ናችሁ። ይህ ሁሉ ነገር አስፈላጊ አይደለም። ካንተ ጋር ነው የጀመርነው። ይሄን ስራ ካንተ ጋር ነው የምንጨርሰው። መጨረስ ካለብን ካንተ ጋር ነው ማለት የሚመለከታቸው ነገር አይደለም። እኔ ደግሞ አሁን ላይ አልጨርስም እያልኩ ነው። በቃ እንዴ ከልብ የሚወድህን ጓደኛ በቃ ማየትም አልፈልግም ካለ የሆነ ነገር ቢደርስበት ነው ልጄ ላይ። እኔ ዳኒ ምንም ላደርገው አልችልም። ሚኪ ከዛ ቀጥሎ አንተ ናቲ፣ እኔ ሁለታችሁም እንደ አንድ ሰው ነበር የማያችሁ። አሁን ደግሞ ሲበቃ ይበቃል አልኩ። በቃ ነገሩ ሁሉ ሲበቃ ይበቃል። ይሄ ነገር አሁንም ለእኔ እንቆቅልሽ ነው። ለምንድን ነው እንደዚህ እያለኝ ያለው? እኔ እሺ የሆነ ነገር ላስከፈው ሚኪ ምን አድርጎት ነው? ያልቻለውን ለእኔ ልታስረዳ እንዴት መጣህ ታዲያ? ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምንቆያችሁልኝ ናቲ ነኝ። እንግዲህ ውድ ተመልካቾቻችን ከዚህ በፊት የነበሩትን ቪዲዮዎችን እንደተመለከታችሁት ስለ ዳኒ ሁኔታ እንዲሁም ደግሞ አንዳንድ ነገሮችን ስትጠይቁም ነበረ። አሁን ያለውን ነገር ለእናንተ ክሊር ለማድረግ ያክል ዳኒ አሪፍ ጤንነት ላይ ይገኛል። አሁን ላይ ሙሉ በሙሉ ማለት በሚቻል ደረጃ በጣም ደህና ነው። ነገር ግን ውድ ተመልካቾቻችን አንድ ችግር ያለው ዳኒ እኛን ሊያወራን አይፈልግም። ጭራሽ እኔንም ሆነ ሚኪን ጭራሽ አጠገባችሁ መድረስ አልፈልግም፣ አጠገቤ እንዳደርሱ ጭምር እያለን ያለው አላቅም። ለምን እንደዚህ እየሆነ እንዳለ ምንም እየገባኝ አይደለም። ዳኒ እኛ ላይ እንደዚህ ይሆናል ብዬ አስቤው አላቅም ጭራሽ። ነገር ግን አሁን ላይ እየሆነ ያለው ነገር ትንሽ ግራ የሚያጋባ ነገር ነው። ለምን እንደዚህ እየሆነ እንደሆነ ሊገባኝ አልቻለም። ልናወራው እንኳን እየሞከርን ባለበት ሰዓት ጭራሽ ሊያወራን እንደማይፈልግ ፊት እየነሳን ጭምር ነው ካጠገቡ እያባረረን ያለው። ለምን እንደዚህ ማድረግ እንደፈለገ እስካሁን ድረስ ምንም የማውቀው ነገር የለም። በተደጋጋሚ ለማውራት ሞክሬያለሁ። ነገር ግን መልሱ ሁሌም አንድ አይነት ነው። የእሱን ነገር እንግዲህ ለማስተካከል የቻልነውን ያክል እየለፋን እንገኛለን። ብዙ ነገሮችን አሁን ላይ እያደረግን እንገኛለን፣ ነገሮችን መጨረሻቸውን ለማግኘት ሁሉም ነገር እየተከታተልኩኝ ወደ እናንተ መድረሴን እንቀጥላለሁ ወደ ተመልካቾቻችን። ነገር ግን ዛሬ አንድ ያላሰብኩትኝ ያልጠበቅኩትኝ ነገር ተፈጥሯል። የዳኒ እናት ሊያወሩኝ እንደሚፈልጉ ደውለው ነግረውኛል። ለእኔ ብቻ አይደለም፣ ሚኪ ጋም በተደጋጋሚ እየደወሉለት ነበረ፣ እኔ ጋም እየደወሉልኝ ነበረ። አይኖ ምን ሊያወሩኝ እንደፈለጉ በደንብ አውቃለሁኝ። በደንብ ተዘጋጅቼም ጭምር ነው የምጠብቃቸው። ምክንያቱም እየሰሙት ያለው ነገር ለሳቸው ቀላል ነገር አይደለም። የገዛ ልጃቸው ነው ራሱን ሊያጠፋ እየሞከረ የነበረው። ቢሆንም የኛ ጥፋት አይደለም። አላቅም ለምን እንደዚህ እየተፈጠረ እንደሆነ። ለምን እንደሚፈልጉኝ መገመቱ አይከብደኝም። የገዛ ልጃቸው ራሱን ለማጥፋት ሞክሯል። እንዲሁም ነገሮች ለሱ አሁን ላይ የሚደብሩ ናቸው። ለሱ ብቻ ሳይሆን ለእኛም ጭምር ውስብስብና የሚያስጠላ ሁኔታ ውስጥ ነው ያለ ነው። አይናቸውን ማየት ከብዶኛል እውነቱን ለመናገር። አሁን ባይመጡ ባላገኛቸው ሁላ ደስተኛ ነኝ። ነገር ግን እፈልጋለሁ መምጣት እፈልጋለሁ እያሉ መከልከል አልችልም። ስለዚህ ወደዚህ እንዲመጡ ፈቅጄላቸው እየመጡ ይገኛሉ። ተመልካቾቻችን እንግዲህ ምን እንደሚፈጠር አብረን የምንመለከት ይሆናል። አብራችሁን ቆዩ። እሺ እንግዲህ ውድ ተመልካቾቻችን የዳኒ እናት አሁን ደርሰዋል። ያው እንደ አዲስ ምን እንደሆነ
ለምን እንደመጡ ለእናንተ ማብራራት የማይጠበቅብኝ ምክንያቱም ሁሉን ነገር ታውቃላችሁ ውድ ተመልካቾቻችን ልጅ ከምን ያለው እባክህ ንገረኝ ሁኔታ የዳኒ ናት ምንም ችግር የለውም አሁን ዳኒ በጥሩ ሁኔታ ላይ ነው የሚገኘው ምን ነው በጥሩ ሁኔታ የምትለው አንተ ልጅ ነው አሁን ይገባኛል ምን ነክቶት ነው ግን ልጅ ንገረኝ እባክህ ንገረኝ ምን ሆኖ ነው እንደዚህ የሆነው ለዚህ የበቃው በምክንያት ነው እባክህ ንገረኝ ልጅ አላውቅም እናታችን እኔ አሁንም ቢሆን ለኔም ጥያቄ ነው የዳኒ ጉዳይ ጥያቄ ነው አሁን ለኔ ምክንያቱም አሁን ላይ ዳኒ እኔን ጭራሽ እያወራኝ አይደለም እውነቱን ስነግሮት እያወራን አይደል ለምን እንደሆነ ነው ያላቅም ከኛ መራቁን ነው እየፈለጉ ያለው ምን እየተፈጠረ ችግሩ እኮ ነው እኔ አሁን ያልኩት ምንድነው ችግሩ አንተ እኔም እኮ አሁን እሱ ነው እኮ ግራ ይገባኝ እኔን ትቶ እኮ እናንተን አምኖ ነው ያለው በቃ ከኔ ጋር እኮ አይጠጋም ያለው እኮ ከእናንተ ጋር ነው በቃ እኔን ዘወር አድርጎ እናንተ ጋር እኮ ነው ያለ ፍቅሩ ታዲያ እንደዚህ ሲሆን ለእናንተ ለምዝም አላችሁት ምክንያቱም ለምንድን ነው እያወቃችሁ ነው እባካችሁ ንገሩኝ ጓደኛ አይደላችሁም እንዴ ጓደኛ አይደላችሁም ወይ ንገረኝ እስኪ ነኝ ይኸውልህ የዳኒና ትንሽ ተረጋጉና ምን ነው መረጋጋው እኔ ልጅ እኮ ነው እንደዚህ ሆነው ምን የት ነው ያለሽ አሁን አሳዩኝ እሺ አሳዩታለሁ ችግር የለውም አሳዩኝ እኮ ንገሩኝ ለኔ ነግረኝ ባክህ ለኔ ነግረኝ ዳኒ አሁን በጣም ደህና ነው ማለት የሚያሳስብ ሁኔታ ላይ አይደለም ሁሉም ነገር አሁን ላይ ሰላም ነው ያለው ትንሽ ብቻ ነው ማለት ትንሽ ማለት አልፈልግም በጊዜው የነበረውን ነገር ቢሆንም ግን ፈጣሪ ይመስገን ተርፏል አሁን ላይ በህይወት አለ ዳኒ እኮ ችግሩ ምንድነው ንገረኛ ችግሩ ምንድነው ለዚህ የበቃበት ምክንያት ችግሩን ይሉት እኛ እያጣራ ነው ሁሉንም ነገር እያጣራ ነው ዳኒ ምን አርጋችሁ እኛ ምንም አላረግንም ምን የበደላችሁት ነገር አለ እናንተ ነው እኮ የሚያምነው እናንተ ነው በቃ አውቃለሁ ግን እኛ ምንም የበደልነው ነገር የለም እንዴ ዳኒ እኮ ለኛ ወንድማችን ነው ምን ልንበድለው እንችላለን እኔ ልቅ እኮ እናንተን ነው የሚቀርበው አይደል አውቃለሁ የዳኒ እናት እኛም ማለት ይሄ ነገር ለኛም ቢሆን አዲስ ነው ምንም የምናውቀው ነገር አልነበረም እኔና ሚኪ አንድ መጨረስ ያለብን ኬስ ስለነበረ ያንን ስራ እየሰራን ነበር ከዳኒ ጋር ለአንድ ሳምንት አካባቢ ተራርቀን ነበር እያወራን አልነበረም እሱም በስራ ምክንያት ነው ከዚህም በላይ አንዳንድ ጊዜ ልንራራቅ እንችላለን ነገር ግን በዚህ ደረጃ ራስን እስከ ማጥፋት ደረጃ ድረስ የሚያደርሰው ነገር ይፈጠራል ብለን እኛ አላሰብንም ነበር ለኛም ይሄ ነገር አዲስ ነው አንተ ልጅ ልንገርህ እንዳሰማኝም እንዴ ያላችሁት እኮ እናንተ ናችሁ አይደል በቅርብ የምታገኙት እናንተ ናችሁ እኮ አይደል የውስጡን የምታውቁ እናንተ ናችሁ ለኔ እኮ አይደለም ከኔ እኮ ይሄን ያህል አይደለም የሚቀርበው ከእናንተ ጋር ነው አይደል ውሎ አዳሩ የእናንተ ነው እኮ በቃ ስለዚህ ይሄ ልጅ እኮ የሆነ ነገር ብታረጉት ነው የሆነ ነገር ቢሰማው ነው የሆነ ጉዳት ቢደርስበት ነው ለዚህ ደረጃ ይሄን ያህል ራሱን እስኪጠላ ይሄን ያህል ራሱን እስከሚያጠፋ ድረስ እኔ በጣም ነው የምትገርሙት በጣም እናንተ አሁን ጓደኛ ናችሁ ምንድነው ችግሩ ምንድነው ንገረኝ አሁን በቃ ምን ላይ እንዳለ ንገረኝ የት እንደሆነ አሳየኝ አሁን ልጄን አሁን ደህና ነው እፈልገዋለሁ ልጄን ይገባኛል እርሱ ልጆትን እንደሚፈልጉት ለኛም ቢሆን ወንድማችን ነው እንፈልገዋለን ዳኒ ምንም እንዲሆን አንፈልግም እኛም ቢሆን ኧረ እባክህ ለዛ ነው እንደዚህ ሆነው ለዛ ነው ይሄን ራሱን እስከሚያጠፋ ድረስ ይሄን ድርጊት እስከሚያደርግ ድረስ ስለምትፈልጉት ነው ስለምትቆረቆሩለት ነው አይደል ችግሩ ከናንተ ቢሆን ነው እባክህ እኛ ምንም አላደረግነውም እኛ አሁን ልጄን አሳየኝ በቃ ልጄን ታሳየኛለህ አሳዩታለሁ ችግር የለውም ዳኒ አሁን ከኛ ጋር ነው የሚገኘው የህክምና ክትትል እየተደረገለት ይገኛል ወይኔ ልጄ ምን እንደደረሰበት ዋላ ሳደግኩት እውነት እንደዚህ እንደተንገላታ እንደዚህ በዛና በዚህ ሰው እንደተወቀሰ መጨረሻው የሆነ አይምሮ የሚነካው ነገር ቢኖር ነው ልጄ እንደዚህ ሆነው ድክቱላ እንደዚህ የተጨነቀው ነው ይቅር ልጄ ወይኔ ተረጋጉ አሁን ደህና ነው ዳኒ ምንም አልሆነም ፈጣሪ ማመስገን እኮ ነው የሚሻለው አይደል እንዴ ማንም የለውም በቃ ማለት ነው እኛ አለንለት ይሉት በየነበር እንዴት እንደምነግሮት አላውቅም ግን ይሄ ሁሉ ነገር የተፈጠረው ለአንድ ሳምንት በማከላችን ክፍተት ስለተፈጠረ ነው እሱንም ደግሞ በስራ ምክንያት እንጂ እኛ ለዳኒ ክፉ ሆነን አናውቅም ይሉት እናታችን አሁን አምኛችሁ ነበር ጥሩ ጓደኛ ናችሁ ብዬ ገባህ አምኛችሁ ነበር እኔም ለእናንተ ትቼ ነበር ግን አልሆናችሁም ይኸው ራሱን እስከጠፋ ድረስ ለብቻው ትታችሁት ነበር እኛ አልተውነውም እባክዎት እናታችን እኛ ዳኒን ትተነው አናውቅም አጋጣሚ ብቻ ነው ይሉት ሌላ ስራ እየሰራ ወደ ሞጆ እየተመላለስን ነበር ለአንድ ሳምንት ሌላ ስራ መጨረስ ነበረብን እሱን እያስተካከልን ባለበት ሰዓት ለአንድ ሳምንት በመካከላችን ክፍተት ተፈጥሮ ነበር አልተደዋወልንም በቃ ይሄ ብቻ ነው የተፈጠረው እኛ ዳኒ ምንም የበደልነው ነገር የለም እኔ ይሉት አሁንም ቢሆን ዳኒ ለምን ያንን ነገር እንዳደረገ እያጣራን ነው የምንገኘው ምንድነው የተፈጠረው እስኪ ንገረኝ እሱን ለማጣራት እየሞከርኩ ነው ይሉት ዳኒ ከቅርብ ጊዜ ወዲህ አንድ ክስ መጥቶበት ነበር በገዛ ጓደኛው ምክንያት ነበር የመጣበት ማለት ወደ 500,000 ብር አካባቢ የሚወጣ ወርቅ
ሰርቀሃል ተብሎ ወይኔ ጉዴ ወይኔ ልጄ ወይኔ ተጠርጥሮ ነበር። ይሉት አሁንም ቢሆን ዳኒ ያንን ነገር እንዳላደረገው እራሱ ስራውን ሰርቶ አስመስክሮ ነበር ማለት መጨረሻው ላይ ደርሶ ነበር። መጨረሻው ግን እኔ ምን እንደተፈጠረ አላቅም ማለት ይሄንን ኬዝ ስጀምረው እኔ ነበርኩኝ የጀመርኩት ግን ራሱን ዳኒን የሚመለከት ነገር ስለሆነ ዳኒ ራሱ ይዞት ነበር በጣም ማለት ጨርሶታል። ኦልሞስት ምንም የቀረው ነገር የለም። መጨረሻው ላይ ሲደርስ ነው ይሄ ሁሉ ነገር የተፈጠረው። እኔም በመሃል የግድ መስራት ያለብኝ ስራ ስለነበረ ወደዛ ስራ ሄድኩኝ። ነገር ግን ዳኒ ለኔ ወንድሜ ነው። ይሄን ነገር አደርግም መቼም ታምነዋለህ። ይገባኛል። አላደረገውም አረጋግጧል። ይኸውልህ አረጋግጧል። እሱ ራሱ ነው በስነ ስርዓት ያረጋገጠው። እሱ እንዳልወሰደው ያንን ወርቅ እርግጠኛም ነኝ እኔ እና ምን ሆኖ እንደሆነ አላውቅም። ግን አሁንም ቢሆን እያጣራሁኝ ነው። ይኸውልህ ለእርሶ ልጆት እንደሆነ ለእኔ ወንድሜ ነው ዳኒ። እውነቴን ነው የምልህ ከስጋ ወንድሜ ለይቼ አላየውም። ወንድሜ ነው። እኔ ብያለሁ አምናለሁኝ እኮ አምናለሁ። እውነት እኔ ማምኜ ነው ለእናንተ የተውኩት። በቃ እነሱ አሉለት ብዬ ነበር እና ታዲያ ምን ላድርግ? እኔ ምን ላድርግ ታዲያ? አሁን ካመነ እሱ ካልሆነ ምንድን ነው የተሰማውና ይሄን ነገር ያደረገው? ምንድን ነው ችግሩ? እርሱ የደነገጡትን ያክል እኔ ደንግጫለሁ። ዳኒ እንደዛ ሆነ ሳይሆን እና ልጄ ተንገላታ፣ እውነት ተንገላታ። በጣም ብዙ መከራ አይቷል እኮ ብዙ ችግር አይቷል። እኔ ደግሞ አላሳደግኩት። ባይሆን ደግሞ አሁን እኮ እንደዚህ ሲሆን መስማት አለብኝ። ወይኔ ልጄ ወይኔ ልጄ ዳኒ ደህና እንዲሆን ከማንም በላይ ይፈልጋሉ። ከማንም በላይ ምክንያቱም በጣም ከቅርብ ያለ ሰው ነው ዳኒ ማለት እና አሁን የት ነው ያለ? እባክህ ና በልጆቼ በጣም ተበድያለሁ። አሁን እኮ በቃ በደሉ በዛብኝ። እውነት ልጆቼ ሳይበድሉኝ ሁኔታው በደለኝ። እባክህ ያንኛው ልጄ በቃ በዛውኑ እስር ቤቱን እንደዚህ መከራውን ያለኝ፣ ይሄኛው ደግሞ ለዚህ የሚዳረግ ነገር ምን ደረሰ? እባክህ ለልጆቼ አንድ ነገር በላይ እባክህ፣ ስለ ልጆቼ እባክህ የምልውን እኔ ብቻዬን ቀረው እኮ። እኔ እናት ነኝ ልጄ ሁለቱን ማጣት አለብኝ። ዳኒ አሁን ላይ በጣም በጥሩ ሁኔታ ላይ ነው የሚገኘው። በጣም በጥሩ ሁኔታ ላይ አሳዩታለሁ። ይኸውልህ ችግር የለውም። እኔ ሐኪሞቹን አናገር ዳኒ ምንም ችግር የለውም የሚሉኝ ከሆነ እውነት ቃል እገባለሁታለሁ፣ አሳዩታለሁ። ዳኒ በጣም ደህና ነው። አሁን ላይ በጣም ደህና ነው። እኔ ምን ልሆን ልጄ? ያንኛው እስር ቤት ይማቀቃል፣ እስር ቤት ይቸገራል፣ እስር ቤት መከራውን እያየ ነው። ይሄኛው ደግሞ ከሁለቱ ምንም ነገር የሌለኝ ልሆን እንደዚህ ቁሜ መሄድ ምን ይሉት? እግዚአብሔር አስችሎኝ ነው። እባክህ ልጄ እኔ ምን እንደማደርግ ግራ ገብቶኛል። በሁለቱ ልጆች ምንድን ነው የመጣው? ምንድን ነው የተፈጠረው? ምን አደረጉ እነዚህ ልጆች? ምንድን ነው ችግሩ? እባክህ ንገረኝ። ገባኛል። እርሱ ከባድ እንደሆነ ይሄ ነገር በደንብ እረዳዋለሁ። ግን አሁን እኔ እንደሚሰማኝ ከሆነ ፈጣሪ ማመስገን ያለብን ዳኒ በህይወት አለ። እንደ ሁኔታው ስንት ወንድምናቶቻችን እኮ ገመድ ላይ ተንጠልጥለው አግኝተናቸዋል። ዳኒም ቢያንስ እንደዛ አላገኘነውም። አሁን ላይ ፈጣሪ ይመስገን በህይወት አለ፣ ደህና ነው። እኔ እንዲረጋጉ እፈልጋለሁ። ዳኒ እንደዚህ መሆኑ እኔን ራሴን አቅም አሳጥቶኛል። እውነቱን ለመናገር አሁን ከእርሱ ጋር የማውራት አቅሙን ሁሉ አጥቼ ነበር። እንዴት ነው አይናቸውን የማየው እያልኩ በጣም ስጨነቅ ነበር። ስለተረፈልኝ እግዚአብሔር ይመስገን። ውድ ተመልካቾቻችን እኔ ደህና አይደለሁም። ምንም በዳኒ ጉዳይ ላይ ምንም ደህና አይደለሁኝም። ምክንያቱም የዳኒ ሁኔታ ማለት ምን በድለ ነው እንደሆነ እኔ አላውቅም። ሊያይን አይፈልግም ጭራሽ። አሁንም ቢሆን የቻልኩትን ያክል ዳኒን ለመቅረብ ሞክራለሁኝ። ለምን አንተንና ሚኪን አይናችሁን ማየት አልፈልግም እንዳለን እኔ አላውቅም። ምን እንደተፈጠረ አላውቅም። ይሄ ምን ማለት ነው? ምን ማለት ነው ደግሞ? አላውቅም። ለምንድን ነው እንደዛ ያለው? ይኸውልህ ዳኒ እናት እኔ ምንም የማውቀው ነገር የለም። እንደነገርኩት ነገር ቢኖር ነው ምንም አላደረግነውም። ይኸውልህ ምንም ማለት በጣም ሰላም ነበርን። በጣም እንዲህ ለመጨረሻ ሁላ ጊዜ ከዳኒ ጋር ስንገናኝ ምሳ አብረን በልተን የምጀምረውንም ስራ የዛ ሰዓት ሊጀምሮ የነበረውንም ስራ እንዲቀናኝ እንደምጸልይ ማለት አይደለም። ብዙ ነገር እንትን አትበል። የሆነ ነገር ተፈጥሯል። የሆነ ነገር አድርጋችሁት ነው። በቃ አልተፈጠረም። እኔ ነገርኩት እኮ ዳኒ ለኔ ወንድሜ ነው። እኔ እሱን የሚነካ በሙሉ ለኔም ጠላቴ ነው። ይሉት ለምን እንደዛ ሊል ቻለ ታዲያ? እኔ አላወኩኝም። በቃ እውነቱን ልንገሩት አላወኩኝም ለምን እንደዛ እያለ እንደሆነ። ነገር ግን በጣም በተደጋጋሚ እሱ ለወራው እየሞከርኩ ነው። ግን ሊጠጋኝ ለያየኝ አይፈልግም። በቃ ባጭሩ ለያየኝ አይፈልግም።
እንዴት አታውቅም አንተ? እንዴት ላውቅ እችላለሁ? እንዴት ላውቅ እችላለሁ? ጓደኛ ብቻ እኮ አይደለም አንተ ግለሱ ከዛም በላይ ነው የምትዋደዱት አንተ ይሄን እኮ አረሳም እኔ ለእናንተ ብሎ እኮ እኔን ሁሉ ክዷል ከወንድም ጋር ጠበኛ ነው እኮ ሁሉም ጋር ጠበኛ ነው ከእናንተ ጋር እኮ እንደ እናትና እንደ እናት ልጅ እኮ ነው እናንተን የሚያያችሁ ለምንድን ነው እንደዚህ የምትለኝ ዳኒ እንደዚህ እየሆነ ስለሆነ እኔ በራሴ ጥሩ ስሜት እየተሰማኝ አይደለም ማለት ዳኒ ወንድም ማለት ከወንድምም በላይ ደግሞ ለኔ አማካሪ ጭምር ነው ገባ የሆነ ነገር ሲፈጠር እኔ ቀድሜ ማማከረው ለዳኒ ነው ለማንም አይደለም በግል ህይወቴ ጭምር እኔ ዳኒ ለምን እኔ ላይ እንደዚህ ሊሆን እየሞከረ እንደሆነ አላውቅም ማማከር አይደለም ምን አስቀይማችሁት ነው ምንድነው ችግሩ የደረሳችሁበት ነገር ቢኖር ነው አላስቀየምኩትኝ ምንም ቢያንስ እንኳን ቢነግረኝ አስቀይመኛል ናት ይሄን ነገር አስቀይመኛል ይሄ በዚህ ነገር እኔ ልረዳ አልቻልኩም አሁን አንተንም ላምን አልቻልኩም በቃ ማመንም አልችልም እኔ ከልብ የሚወድህን ጓደኛ በቃ ማየትም አልፈልግም ካለ የሆነ ነገር ቢደርስበት ነው ልጄ ላይ እኔ ዳኒ ምንም ላደርገው አልችልም ዳኒ ነው የማየው እንደዚህ ወንድም ነው ይሄን እኔ ምን አውቃለሁ አንተ እኮ ነው የምትለው ይሄ ነገር አሁንም ለኔ እንቆቅልሽ ነው ለምንድን ነው እንደዚህ እያለኝ ያለው እኔ እሺ የሆነ ነገር ላስከፈው ሚኪ ምን አርጎት አንተ ልገባልቻለሁ ለኔ ልታስረዳ እንዴት መጣህ ታዲያ እኔ ምን ልበሉት ምንም አሁን መልስ ይኖርሃል አንተ መልስ አጣው ምንም እኔ ራሴ አሁን አላውቅም እኔ አሁን በቃ እኔ ልጄን ማየት ብቻ እንፈልገው በቃ እንደዘጋኝ ለምን እኔ ለኝ እንደማይፈልግ ሳታውቆም ያደርገው ነገር አይኖርም መቼም ልጄ ይሄን ተረዳ እኔ ምን ልበሉት ሳታውቀው አንተን መቼም ሊጠላ አይችልም እኔ ብቻ አይደለሁም ውድ ተመልካቾቻችንም ያውቃሉ በደንብ እና እኔ ምን ልሁን አሁን በቃ ልጄ በሆነ ነገር ነው በቃ ተጎድቶ እንደዚህ አይነት ነገር ሊያደርግ የቻለው ብዬን ማመን ያለብኝ በቃ እኛ ግን ምንም አላደረግነውም እኔ ለምን ከኛ መሸሽ እንደፈለገ ራሱ አላውቅም እየተረዱ ነው እና አሁን ማንን ነው የምጠይቀው እሺ ንገረኝ በቃ እንደዚህ የዚህ ሁሉ ነገር መልስ ያለው ራሱ ዳኒ ጋር ማንንም ጋር አይደለም እኮ ሳየኛልኩ እኮ ልጄ ማየት ነው የምፈልገው በቃ ልጄ መጠየቅ ነው የምፈልገው በቃ ካወራኝ ነው እሱንም ካወራኝ ዳኒ ደህና እንደሆነ ይውልኝ ከናቱ ጋር ማገናኘት ፈልጋለሁ ደህና ከሆነ ከናንተ በቀፈር እናንተ እናንተ እኔን አስቀድሞ የሚያወራኝ ከሆነ ደስተኛ ነኝ እንዲያወራኝ ነው የምፈልገው ችግሩን ብሶቱን መስማት ነው የምፈልገው እኔ እንቅልፍ ካልጣለው አገናኙታለሁ በእርግጠኝነት ነው ማለት ምናልባት ዛሬ የማይሆን ነገር እንኳን ከሆነ እኔ ራሴ መጥቼ ወስጆት አምጥቼ አገናኙታለሁ ይሄን ቃል ገባሉታለሁ ግን እስከዛ ግን ምንም ነገር እንዳይሆን ምንም አይሆን እንድትከታተሉ ትፈልጋለሁ በቃ እውነቱን ስነግሮት እኔ እያለሁ ልጄ በቃ ያንም እንደዛ ቀርቷል ይሄኛው እንደዚህ ማጣት አልፈልግም ምንም ነገር አይፈጠርም ይሄን ነገር ቃል ገባሉታለሁ ግን አሁንም ቢሆን ዳኒ ለምን እኔ ላይ እንደዚህ ይሆን እንዳለ አላቅም ቆይ አንዴ ከመጡ አይቀር ልጠይቆት ምንድን ጠይቀኝ እኔን ዳኒ ምናልባት ደውሎሎት ያውቃል እቺን ሳምንት ወይ ከእርሶ ጋር ሊገናኝ ሞክሮ ምናምን ነገር ያውቃል አይ ልጄ ሁሉ ነገር ወደ እኔ ልታዞር ነው ደግሞ እንደዛ አይደለም እኔ ጀስት ማወቅ ስለፈለኩ ብቻ ነው እኔ እኮ ከልጄ ጋር ብዙ ጊዜ ነው ከተለያየሁት ይሄን አታውቅምና ነው ለእኔ የምትናገረው መች ደውሎልኝ ያውቃልና እኔ ልደውልለት ቀርቶ እኔ ከሱ ጋር መለያየት ከተለያየሁ ቆየሁ ብዙ ጊዜ ሆነኝ እኮ ስደውልለት ራሱ አያነሳም እኔ ምን ብሎ እናንተን እኮ ነው የሚያቀርበው ከኔ ይልቅ እናንተ እንደሚያቀርብ ነገርኩ እኮ ልጃት አይገባህም እንዴ አውቃለሁ ታዲያ ምን ልበል ታዲያ ምናልባት ከደወለሉት ብዬ ነው አላውቅም እኔ ደውሎልኝ አያውቅም ቢደውልልኝ እኮ እንደዚህ ከሚፈጠርን ድረስ አልቆይም ነበር እኔ ጋር ከተለያየን ቆየን ልጄ ካንተ ጋር ነው እኮ በቃ እናንተ ጋር ነው የሚለው እኔም እኮ እምነቴን ለእናንተ ትቼ ነበር እናንተ ጋር እንዳለ ሁሉን ነገር በቃ ጥዬ ለእናንተ ጥዬ ነበር እኔ ምን ላድርግ እኔ ምንም ሰምቼ አላውቅም ስለሱ እኔ ዳኒ እንዲሆን የቻልኩት ምን ያክል እየለፈው ነው ዳኒ ምንም እንዳይሆን በጣም ብዙ ነገር እየጣርኩ ነው ያለሁት ግን ምንም እየተሳካልኝ እኔም ያወራኝ ነገር አንዳች ነገር የለም ለኔ ደግሞ ቀርቶ ስልክ ደውሎ እናቴ ብሎ ለኔ በፊት እኮ ነው ለምኛ የተውኩት እሱን ከኔ ጋር ቀረብ አብሬ ልኑር ካንተ ጋር መኖር እፈልጋለሁ ብዬው ነበር እኮ በፍጹም እኔን አልፈለገም በቃ እኔን መፈለግ አካቆመ ረጅም ጊዜ ሆኖታል እኔ ስለሱ ነገር እኔ አላቅም ይሄ የቤተሰብ የእናንተ ጉዳይ ነው
እሱን እናንተ ናችሁ የምትፈቱት እኮ ጠየቀኝ። አሁን ስለጠየቀኝ እኮ የመለስኩልህ። እኔ አሁን ይሄን ጥያቄ ጠየቅኩት እንደው ምናልባት አይ ልጄ ምን ላድርግ ምን ልበል ታዲያ? እኔ ምንም ነገር ማውቀው ነገር የለኝም። በቃ እኔ ጋር ምንም ነገር ድምፁንም ሰምቼው አላውቅም። አይደለም ሊደውልልኝ ስደውልለትም አነሳ። እዚህ ውጭ እኔ ምን ልበል? ግን የሆነ ይሁን ልጄ እስከሆነ ድረስ እወደዋለሁ። አንዳች ነገር እንዲሆን አልፈልግም። አሁንም ቢሆን ቃል እገባለሁት ነገር ዳኒ ፈቃደኛ ከሆነ አውርተ ነው እርሱ እዚሁ ቁጭ ብለው ከኛ ጋር ሆነው እንዲያስታምሙት ማለትም አብሮት ከጎኑ እንዲሆኑ ለማድረግ እሞክራለሁ። በቻልኩት እፈልጋለሁ። በቃ አላሳደኩትም አይደል? ደግሞ አሁን ከጎኑ መሆን እፈልጋለሁ። ልጅ ዳኒ ፈቃደኛ ከሆነ ብቻ ነው። በቃ ዳኒ ፈቃደኛ ከሆነ ምንም ችግር የለውም። አላውቅም። እኔ እሱን ለምንልኝ እባክህ ለምንልኝ። እኔ ችን ሰዓት እንኳን የልጅነትን ጣዕሙን ልየው ከእሱ ጋር አብሬውኝ እባክህን እንደምንም ብለን ታሳምንልኝ ነው የምፈልገው። እኔ ልጄን ፈልገዋለሁ። እኔ የቻልኩትን ያክል እሞክራለሁ። ዳኒ አሁን ላይ እኔን እየወራኝ አይደለም ወይ ሚኪን እየወራው አይደለም አላውቅም። ከኛ የስራ ባልደረቦች መካከል አንዱ ለሰው ነው የሚያወራው። እሱ ነው የሚፈልገው ነገር ሲኖር ብቻ ነው የሚነግራቸው። ሲቀጥል እሱ ግንኙነት ያለው ከዶክተሮቹ ጋር ብቻ ነው። በቃ ዶክተሮቹ ይገባሉ፣ ያዩታል፣ ማድረግ ያለባቸውን ነገር ያደርጋሉ፣ ይወጣሉ። ከዶክተሮቹ ጋር ብቻ ነው አሁን ላይ ግንኙነቱ። እኔ አስፈላጊ ከሆነ ዶክተሮቹን አወራቸዋለሁ። ቀርበው ሁሉንም ነገር እንዲጠይቁት እንዲያወሩት ለማድረግ እሞክራለሁ። የቻልኩትኝ ያክል እዚህ ያደረገውን ነገር ማውራት ያለበት ሰው ሚስጥረኛ ሰው ካለው ፈልግና በቃ መስማት እንፈልጋለን ነው። እናቴ እየፈለግኩ ነው። እኔ አንተን ማውራ ከሆነ ጓደኞቹ ማይቀርብ ከሆነ እኔ ማይቀርብ ከሆነ በምን ነው የምናውቀው? አሁን የሱን ችግር ነገ ስለ ይሄላል መፈጠሩን በምን እናምናለን? እናቴ እኔ ቁጭ አላልኩም። በጣም እየለፈው ነው። በጣም ዳኒ ለምን እዚህ ደረጃ ላይ እንደደረሰ ለምን ራሱን ማጥፋት እንደፈለገ ለማወቅ ምን እንደሆነ ችግሩ ለማወቅ በጣም እየለፈውኝ ነው። እኔ እውነቴን እነሱን ልንገሩት በጣም እየለፈውኝ ያለሁት የቻልኩትኝ እኔ ያክል እያጣራሁ እኔ አምኛለሁ አልኩ እኮ። እኔም እኮ በቃ በእናንተ እምነት ጥዬ ቁጭ ብዬ ነው ያለሁት። ስለሱ ከኔ አልቀርብ ሲል ለእናንተ የምፈልገው ነገር ዳኒ እኛን ሊያገኘንም ቢሆን ሊያወራን አይፈልግም። ይሄን ነገር እንድታውቁልኝ እፈልጋለሁ። ምክንያቱም ግን የሆነ ቀን ላይ ይደርስበታለሁ። ምናልባት እኔ ያስከፋሁት ነገር ካለ ዳኒን ይኸው በውድ ቤተሰቦቻችን ፊት ነው ቃልም እገባለሁት። ዳኒን ምናልባት ሳላውቅ ማስከፍቸው ከሆነ እግሩ ላይ ተንበርክኬ ይቅርታ ለመጠየቅ ችግር የለብኝም። ምክንያቱም በደለኛው እኔ ከሆንኩ ምንም አያሳስበኝም። ይቅርታ የመጠየቅ ችግር የለብኝም። ግን እስከ አሁን ድረስ ምንም ማውቀው ነገር የለም። ዳኒ ለምን የለውም እኮ ልጄ፣ እናንተ ናችሁ እኮ በቃ ጓደኞቹ ያላችሁት እናንተ ናችሁ። ማንም የለውም እኮ እናንተ ውጭ ማን አለው? እኔን አይቀርብ በቃ እባክህ ልጄ እንደምንም ብለህ አሳምነው፣ እንደምንም ብለህ እንዲቀርብ በቃ እንደምንም ብለህ ጠይቀው እስኪ በቃ የውስጡን የሆዱን ያወራ እስኪ ምን እንደደረሰበት። ቢያወራኝ በጣም ደስተኛ ነኝ። ግን ጭራሽ ማውራቱን ሰው ገሎ እኮ ይታረቃል። ምንድነው ምንም ነገር ከሌለህ ምንድነው ይሄ ያህል ምን እንዳደረኩትኝ እኔ አላቅም። በቻልኩትኝ አቅም ለሱ ጥሩ ለመሆን ነው የምሞክረው። በቻልኩትኝ አቅም ካላወራ ደግሞ ምን መፍትሄ ያገኛል? ለመሆን ነው የምሞክረው። ምን መፍትሄ ያገኛል? ካላወራ መፍትሄ ያገኛል እንዴ? አላውቅም እናቴ ምን ልበሉት። መተንፈስ አለበት፣ የግድ መናገር አለበት የግድ በቃ እንዴ ከማንም ጭንቅላት ላይ ከማንጠልጠል እኮ ነገርን በቃ ማወቅ አለብን። በቃ እንዴት እንደዚህ እንቀመጣለን? ማነው እያለ ከሁሉ ሰው ለምን እንትን እንላለን? ምንም ችግር የለውም። እኔ አሁንም ቢሆን መጣሪን አላውቀውም። ዳኒ እንዲያወራኝ ቀን በቀን ሰዓት በሰዓት እየገባሁ አሰልች ልጄ በቃ መጨረሻውን እስክታገኝ ድረስ በቃ አሰልች። እውነት አይሰለችኝም። እንዴ የእሱ ማንነት እንደዚህ ሆኖ መቅረት የለብን። ነገ ይሄ ነገር መፈጠሩን በምን አለመፈጠሩን በምን እናምናለን? ስለዚህ ችግሩን ማወቅ አለብን። ያስፈራራው ሰው አለ እንዴ? ማንም እንዴ ምን አውቃለሁ ወይ ያስፈራራው ሰው እንዳለ በማስፈራራት ዳኒ እንደዚህ እንዲሆን ያደርጉታል ብዬ አላስብም። ምክንያቱም አይ በቤተሰቡ ጉዳይ በሌላ ነገር የሚመጡበት ነው እንደሆነ እንጃ። ማለት አሁንም ግልጽ አይደለም ለኔ ሁሉም ነገር አሁንም ቢሆን ግልጽ አይደለም። ዳኒ ለምን እንደዚህ እንደሆነ እንደምልህ አላውቅም ልጄ። እኔ ተቸገሬ አንተንም አስቸገርኩ። እኔ ምን ላድርግ ታዲያ? የዳኒ ጉዳይ በነገራችን ላይ ለኔም ጉዳይ ነው። ማለት ወንድሜ ነው እንደነገርኩት። እሱ ወደደኝ ወይ እሱ ጠላኝ ወይ ከኔ ጋር መሆን ፈለገ አልፈለገ አይደለም። ያሳለፍናቸው ጥሩና መጥፎ ጊዜያቶች አሉ። እነዛን ሁሉ ነገሮች ማየት ፈልጋለሁ። እኔ አንድ ትንሽ ተራ ጊዜ መጣች ብዬ ወንድሜን ለረጅም ጊዜ አብሮኝ የነበረ የሥራ ባልደረቤን አማካሪን ልተወው አልችልም። እውነቱን ስነግሮት የቻልኩትን ያክል እጣጣራለሁ። የቻልኩትን ያክል ያንኛው ወንድምየው እንደዚህ እዛ ቀረ። ምን ላድርግ? ይሄ ደግሞ እንደዚህ አይነት ጉድ ሊጥለኝ ነበር። እግዚአብሔር ባይደርስ ኑሮ ምን ላድርግ? በስንቱ ነው እንደዚህም ሆነው በስንትን በቃ ያላቀም። አሁን እርሶ ይረጋጉና
ነገሮችን እንዴት ማስሄድ እንዳለብን ከስራ ባልደረቦቼ ጋር እማከራለሁ። መረጋጋት የምችለው ግን በቃ እንደዚህ ጉዳይ ያደረሰውን ነገር ማወቅ ስችል ነው። ምን ደርሶበት ነው ይሄን ያህል ሆድ የሚያስብስ ይሄን ያህል ነፍሱን እንዲያጠፋ የሚያደርግ ነገር ምን ደርሶበት ነው? ይሉት እናታችን ተረጋጉ። አሁን ማልቀሱ ምንም የሚጠቅመን ነገር የለም። እኔ ሁሉንም ነገር አስተካክላለሁኝ። ይሄ ቃል እገባለሁታለሁ። ሁሉም ነገር እንደዚህ እንደሆነ አይቀርም። ዳኒ ደህና ይሆናል። ታስተካክሉት። አንተ ምኑን ነው የምታስተካክልልኝ? ይሄው እዚህ ደረሰ እኮ በቃ ለዚህ የበቃው ምን ነው ታዲያ? በእናንተ ምክንያት አይደል እንዴ? በእናንተ ምክንያት አይደል? እንደውም በእናንተ ያንኛው ጓደኛ ማን የሚባለው ሚኪ የሚባለው እና አንተ ናችሁ በቃ ለዚህ ሁሉ ነገር ያደረሳችሁት ልጄን። እኛ ምንም ያደረግነው ነገር የለም። አምኛችሁ ነበር ግን ውሸታም ናችሁ። የውሸት ጓደኛ ናችሁ እናንተ። የሱን ጥሩነት አትፈልጉም። ለዚህ ያደረሳችሁት እናንተ ናችሁ። እንዲያውም ባይገርምህ እዚህ በኋላ የልጅ ገዳይ እናንተ ናችሁ። አንድ ነገር ቢፈጠር እንኳን እናንተ ናችሁ። አለቅም እናንተ ናችሁ። ቆይ ስሙኝ እሺ፣ ችግር የለውም። ይሉት ቆይ አንተ ደግሞ ሰው መስለህ ታወራኛለህ አይደል? ሰው መስለህ ታወራኛለህ። ዝም በል እባክህ። እኔ ምንም ያደረኩት ነገር የለም። እባክህ ዝም በል። ሁለተኛ ልታወራኝ ዝም በል ልታወራኝ አንተና ያን ሚኪ የሚባለው ጓደኛ ልጄን ልትገሉት ነው አይደል የምትፈልጉት? ምንድን ነው የምትፈልጉት? እኛ ምንም አላደረግነው። ምንድን ነው የምትፈልጉት? ንገረኝ። ምንድን ነው የምትፈልጉት? ከልጄ ላይ ምንድን ነው የምትፈልጉት? ምን ልንፈልግ እንችላለን እኛ? እሱ እኮ ምስኪን ልጅ ነው። ምን አደረጋችሁ? እኛ እኮ ወንድማችን እኮ ነው። ለእኛም ቢሆን ወንድማችሁ ቢሆንማ እንደዚህ ራሱን እስኪያጠፋ ድረስ አንድ በደል አትበድሉትም ነበር። እንደዚህ አታረጉትም ነበር። እኛ ምንም አላደረግነውም። እባክዎትን ዝም በል እባክህን። አንተ ነህ ሰው መስለህ ታወራኛለህ አይደል? መንጋ ዱርዬ። የእሱ ሞት ለእናንተ ምንድን ነው የሚሰጣችሁ ጥቅም? እሺ ንገረኝ። አሁን ከእኛ ጋር ነው። ይኸውልህ ከእኛ ጋር ነው። ችግር የለውም። ካሜራማን አንዴ ካሜራን አጥፋልኝ። ይኸውልህ ተረጋጉ። ችግር የለውም። ተረጋጉ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ከዳኒ እናት ጋር የነበረንን ቆይታ አይታችኋል። በጣም የሚደብር ቆይታ ነበር ያደረግነው። እውነቱን ለመናገር በዚህ ልክ እኔ ላይ እንደዚህ ሆኑብኛል ብዬ አላሰብኩኝም ነበር። ጭራሽ አላውቅም ለምን እኔ ላይ እንዲሆኑብኝ እንዳሉ ጭምር ሊገባኝ አልቻለም። በስተመጨረሻም በጸብ ነበር የተዘጋው እንዳያችሁት። ማለት እኔ ዳኒ ምንም አላደረኩትኝም ወይንም ደግሞ ሚኪ ምንም ነገር አላደረጉም። እኛ ላይ እንደዚህ መሆናቸው አስፈላጊ ነው ብዬ አላሰብም። እውነቱን ለመናገር እኔ እንጃ ነገሮችን ፊክስ ማድረጋችን አይቀርም። እውነቱን ለመናገር አንዳንድ እያለን ሁሉንም ነገር ማስተካከላችን የማይቀር ነገር ነው። እንደዚህ መሆናቸው ግን ምንም ተቀባይነት የለውም ጭራሽ። ማለት እኛ ለዳኒ መጥፎ ሰዎች አይደለንም። ማለት ከዳኒ ጋር በጣም ብዙ ጥሩ ነገሮችን አሳልፈናል። ዳኒ ለእኛ ወንድማችን ነው። ብዙ ስቄዎችን አብረን አሳልፈናል። እኛ እንደዚህ መሰደብ እንደዚህ መንጓጠጥ የሚገባን ሰዎች አይደለንም። እውነቱን ለመናገር ዳኒ እንዲጎዳ አንፈልግም። ማንኛችንም ብንሆን እኔም ሆንኩኝ የእኔ የስራ ባልደረቦች እንዲሁም ደግሞ በአጠቃላይ ከኛ ጋር ያሉ ይህንን ስራ የሚሰሩ ሰዎች ዳኒ እንቅፋት እንዲመተው ጭምር አይፈልጉም። በጣም እንሳሳለት ወንድማችን ነው። ይህን ነገር ፊክስ እንደምናደርገው ለእናንተ ለውድ ተመልካቾቻችን ቃል እገባላችኋለሁ። አሁን የዳኒን ሁኔታ ለእናንተ ማሳወቅ አለብኝ ውድ ተመልካቾቻችን። እሱ ጋር ሄጄ አንዳንድ ነገሮችን የማወራ ይሆናል። ዳኒ አሁን ላይ በጣም በመልካም ሁኔታ ላይ ነው የሚገኘው። አሪፍ የሚባል ሁኔታ ላይ ይገኛል። ዳኒ ጋር ሄጄ ሁሉንም ነገር የምነግረዋል። በነገራችን ላይ ስለ እናቱም ቢሆን ምንም የምደብቀው ነገር አይኖርም። ስለ እናቱ ስላሉት ነገር ስለ እያንዳንዷ ነገር በዝርዝር ለእሱ ለራሱ የምነግረው ይሆናል። እንደዚህ መባሌን አልወደድኩትኝም። ለዛ ነው የምነግረው። ምንም ነገር ሁሉንም ነገር ማወቅ ስላለበት ነው። እየተደረገ ያለውን ነገር እየተከናወነ ያለውን ነገር ሁሉንም ነገር ዳኒ በሚገባ መረጃው ሊኖረው ይገባል ብዬ ስለማሰብ ነው። እንግዲህ ዳኒ ጋር ሄጄ አንዳንድ ቆይቶችን ከእሱ ጋር የማደርግ ይሆናል። እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች እዚህ ጋር ከዳኒ ጋር አብረን ተገኝተናል። ዳኒን ላገኝበት የፈለኩበት ዋነኛው ምክንያት አንድ ለእናንተ ለውድ ተመልካቾቻችን ዳኒ ያለበትን ሁኔታ በደንብ በግልጽ ለማሳየት ሲሆን፣ ሲቀጥል ደግሞ ከእናቱ ጋር የተፈጠሩትን አንዳንድ ነገሮች ከዳኒ ጋር ማውራት ስላለብን ጭምር ነው እዚህ ጋር የተገናኘ ነው። ያው ዳኒ በመጀመሪያ ደረጃ ፈቃደኛ ስለሆንክልኝ በጣም አመሰግናለሁ። ሰሞኑን እየተፈጠሩ ካሉት ነገሮች አንጻር ካንተ ጋር ጥሩ ላይ አይደለንም አሁን ላይ አውቃለሁኝ። ቢሆንም በእኔ በኩል እስካሁን ድረስ ምንም የተቀየረ ነገር የለም። ለአንተ ያለ ነገር አሁንም እንደቀጠለ ነው። አሁንም ድረስ ለእኔ ወንድሜ ነህ። የፈለግከውን ያክል ደረጃ ከኔ ለመራቅ ብትሞክርም እኔ ወደ አንተ መጠጋቴ መቼም ቢሆን አላቆምም። የቻልኩትን ያክል አንተ ወደ ቀድሞ ህይወትህ እንድትመለስ ያው አንተ በፈለግከው ደረጃ ልክ
መሄድ ትችላለህ። እኔም በቻልኩትኝ በአቅሜ ልክ ወደ አንተ መጠጋቴን አላቆምም እውነቱን ለመናገር ምክንያቱም ወንድሜ ነህ፣ እወድሃለሁ፣ አከብርሃለሁ። ከጎንህ ለመሆን የቻልኩትኝን ያክል እጥራለሁ። ያው እንግዲህ ውድ ተመልካቾች እንደምታዩት ዳኒ በጣም አሁን ላይ በጥሩ ሁኔታ ላይ ይገኛል። ህመሙም ሁሉም ነገር ጠፍቷል፣ ደህና ነው። እንደምታዩት ነው። እኔ መናገርም አይጠበቅብኝም። ያው ከራሱ አንደበት ደግሞ ደህንነቱን ለእናንተ ያሳውቃቸዋል። ከዛ በኋላ የምንቀጥለውን ነገር ቀስ በቀስ ሁሉንም ነገር ወደ እናንተ ማድረሴን እንቀጥላለሁ። ዳኒ ደህንነትን ግለጽላችሁ ለተመልካቾቻችን። እሺ ውድ ቤተሰቦች እንዴት ናችሁ? ያው ያለፉትን ጊዜያታት ትንሽ ጥሩ ስሜት ላይ አልነበርኩኝም እና ያንን በተመለከተ አንዳንድ ነገሮችን ራሴ ላይ ለማድረግ ፈልጌ ነበረ። አልተሳካልኝም። ማለት ማድረጉን በስርዓት ፈልጌው ነበረ፣ እንደዛ መሆን ያለፈውን ነገር በሙሉ ፈልጌው ነበር ያደረግኩት። አይምሮዬ ልክ ስላልነበረ ነው። ያው አካላዊ ጤናዬን በተመለከተ ደህና ነኝ። አሁን ላይ በደንብ ለውጥ አለ። ራሴን ያመኝ የነበረውንም እንትን ብሎኛል ማለት ይቻላል። ይሄ በደንብ ተሽሎኛል ማለት ይቻላል። ያው አንዳንድ ስሜቶች አሉ አሁንም ቢሆኑ፣ ግን ደግሞ እንደ እንትን ጤና ለማሳወቅ ያክል በጣም ደህና ነኝ። ሌላው ደግሞ ከዚህ በፊት አንዳንድ ያልኳቸው ልክ ያልሆኑ ነገሮች ነበሩ። ሲታዩ ልክ ባይመስሉም ግን ደግሞ እውነታው ያ ነው መሆንም ያለበት ማለት ነው። ምንድነው? እኔ አሁን ላይ ጥሩ ስሜት እየተሰማኝ አይደለም። በምንም አይነት መልኩ ከራሴ ጋር ማውራት መቻል አቅቶኛል። ማለት እኔ እንዴት እንደሆነ አላውቅም፣ ብቻ የሆነ ልክ ስሜት ላይ አይደለም ያለሁት። ውስጤን እየጨነቀኝ ነው። በስርዓት ምን ማድረግ እንዳለብኝ በጣም ግራ ገብቶኝ ነው ያለሁት። አይምሮዬ በትክክል እያሰበልኝ አይደለም። ነገሮች በጣም ታክተውኝ ያለሁበት ሁኔታ ላይ ነው ያለሁት እና ከዚህ በፊት ያልኩትን ነገር እንድታከብርልኝ እፈልጋለሁ ናቲ። ሌላ አይደለም። በቃ በሰላም የሆነ ነገሮችን እንትን ብንል ይሻላል። ማለት ክፉና ደግ ሳንነጋገር አሁን ባለው አየር እንደዚሁ ትንሽ ክፍተት ፈጥረን ለየግል ጉዟችንን ብንጀምር እንደኔ ደስ ይለኛል። ይህን ነገር ተባበሩኝ ነው ከዚህ በፊትም ስለ የነበረው። ያኔ ባለፈውም አሞኝ ናቲ ዞር በልልኝ ስለ የነበረው ለዛ ነው። ለምን ብዙ ክፉ ነገሮችን የመናገር አልፈልግም። ጥሩ እና መጥፎ ጊዜያትን አብረን አሳልፈናል። እኔ ይህን ያክል መጥፎ ነገር እናንተ ላይ ማንሳት አልፈልግም። አንተም ሚኪም ላይ ምንድነው ነገሮች እንደሚታዩት አይደሉም። ማለት አሁን በጣም እየደከመኝ መጥቻለሁኝ። ምንድነው እሱ በስራም ይሁን ከስራ ጉዳይ ውጪ በጣም 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 ብቸኝነት እየተሰማኝ ነው ያለሁት ከሚባለው በላይ ማለት ነው። ነገሮችን በዚህ አይነት መልኩ መቋጨት አልፈልግም ነበረ፣ ግን ደግሞ መሆን ያለበት በእንደዚህ አይነት መልኩ ነው። እነዚህ ነገሮች እኔን ወዳልተገባ ነገር እየዳረጉኝ ነው ያሉት። ያው እኔ ብቻ ሳልሆን በእኔ ምክንያት አካባቢ ላይ ያሉ ሰዎች በጣም ከሚባለው በላይ እየተጎዱ በጣም ብዙ ችግሮች እየደረሱባቸው ይገኛሉ። እነዛን ነገሮች ደግሞ እኔ አሁን ባለው ሁኔታዬ ማስቆም አይደለም፣ ሰዎቹን ለነሱ ተደርቤ መጋፈጥ አይደለም፣ ለራሴ መቆም እንኳን እስኪያቅተኝ ደርሻለሁኝ አሁን ላይ ማለት ነው። እና ምንድነው በዋናነት ልል የፈለኩት እስካሁን የነበረኝ ቆይታ እዚህ ጋር ቢያበቃ ደስ ይለኛል። እና ክፉ ደግ መነጋገር አያስፈልግም። ነገሮችን ሰላማዊ በሆነ መልኩ አሁን ባለበት ሁኔታ ብናቆመው ደስ ይለኛል። ሚኪንም ቢሆን በእንደዚህ አይነት መልኩ ነው ከሱ ጋር ያለኝን ነገር ማቆም የምፈልገው። አላቅም እኔ አሁን ይህን ነገር እያልኩኝና እየተናገርኩኝ ያለሁት ምንድነው
አሰባችሁትም አላሰባችሁትም ልክ ሆነም አልሆነም ይሄ ነገር ግዴታ መሆን ያለበት ነገር ነው። በቃ በስርዓት መሆን ያለበት መደረግ ያለበት ነገር ነው። እኔ ይህን ነገር ያልኩት ከልቤ ነው። ማለት ከልቤ ነው ያልኩት ምንድነው? እኔ እየተጎዳሁኝ ነው። ዛሬ ጠዋት አንድ ሰው የሆነ ነገር ይዞ ይመጣል። ነገ ጠዋት ሌላ ሰው ደግሞ የሆነ ነገር ይዞ ይመጣል። ዳኒ በዚህ በኩል እንደዚህ ሆነ፣ ዳኒ ይህንን ነገር አደረገ፣ ዳኒ በዚህ በኩል ጥፋተኛ ነው፣ ዳኒን እንደዚህ ልናረገው እንፈልጋለን። ከዛ ደግሞ በዳኒ ምክንያት እንደዚህ ሆንኩኝ የሚባል ነገር ይመጣል። ዳኒ እንደዚህ አደረገኝ የሚል ነገር ይመጣል። ከዛ ደግሞ ያንን በተመለከተ ደግሞ እኔና አካባቢ ላይ ያለን ሰዎች በጣም እንበጠበጣለን። ለምን ያስፈልጋል? ስለዚህ እዚህ ሁሉ ችግር ፈጣሪ ማነው? ዳኒ ነው ማለት ነው። ዳኒ ከሌለ ሁሉ ነገር ሰላም ይሆናል። ስለዚህ ዳኒ ከዚህ ቦታ ዞር ማለት መቻል አለበት። በቃ ይሄን ነገር ነው ፈልገው። አንተም ብትሆን ሚኪም ብትሆኑ ከዚህ በኋላ እኔ ከእናንተ ጋር መስራቱን አልፈልገውም። የማልፈልገውም ደግሞ ለጥሩ ነው። በቃ ይሄ እንደ ጥሩ ምክንያት ይዛችሁ ከአጠገቤ እንትን ብትሉልኝ ደስ ይለኛል። ማለት ከዚህ በኋላ ባንቸጋገር፣ እርስ በርስ ባንቸጋገር፣ እናንተም ስለኔ ባታስቡ፣ ስለኔ ባትጨነቁ ደስ ይለኛል። ለምን ብትረሱኝ ይሻላል። ምክንያቱም እኔ እናንተ ጋር አለሁ ማለት ችግር ይዤባችሁ እመጣለሁ ማለት ነው። እኔ እናንተ ጋር አለሁ ማለት በእኔ ምክንያት የሆነ ነገር ለማድረግ ትገደዳላችሁ። ከዛ ያ ነገር ደግሞ ተመልሶ ሌላ ጣጣ ይዞ ይመጣል። እኔ ደግሞ ያንን ነገር አልፈልጉም። አሁን ላይ በቃ ደክሞኛል። በቃ እኔ ከዚህ በላይ ምንም ነገር መናገር አልፈልግም። አንተም ብትሆን ናቲ ብዙ ነገሮችን በእኔ ምክንያት አይተሃል። ከብዙ ነገሮች ከብዙ ጉድ አምልጠህ ወጥተሃል። ለሱም ተመስገን፣ እሰየው። አሁን ግን በቃ ከዚህ በላይ እኔ መቋቋም አልችልም። ፈለጋችሁም አልፈለጋችሁም ከዚህ በኋላ እኔ ስራ መስራቱንም አልፈልገውም። በእኔ ምክንያት እንደዚህ እንድትሆኑ አልፈልግም። ከእናንተ ጋር መስራት አልፈልግም። ይሄ መጨረሻ እንትኔ ነው፣ ውሳኔ ነው እና እንድትተውኝ ነው አሁን ላይ እየለመንኩ ያለሁት ናቲ። እየለመንኩ ነው በስነስርዓት ቃሉን እንትን እንድትለው እፈልጋለሁ፣ እንዲገባህ እፈልጋለሁ። ሊያስገደድኩ ሳይሆን እየለመንኩ ነው ያለሁት። ምክንያቱም ብዙ ጥሩ ነገሮችን አብረን አሳልፈናል። ስለዚህ አያስፈልግም፣ በቃ ከዚህ በኋላ አያስፈልግም። እናንተም ያለ እኔ ሰላማዊ ኑሯችሁን ኑሩ። በቃ ይህንን ነው እያልኩ ያለሁት። እንግዲህ ውድ ተመልካቾች ያው ዳኒ ፍላጎቱን ገልጾልናል። ማለት ከኛ ጋር መስራት እንደማይፈልግ እንዲሁም ደግሞ ያለን ግንኙነት እዚህ ጋር እንዲቆም እንደሚፈልግ ጭምር ነው የገለጸልኝ። እንዲሁም ደግሞ ለእናንተ የሚያሳውቀው ማለት እኔ ምን አሁን ላይ አዲስ ነገር እንደተፈጠረ አላውቅም። ማለት እንደዚህ አይነት ወሬ ስናወራ ጭምር ለመጀመሪያ ጊዜያችን ነው ከዳኒ ጋር። ማለት በእኔ ምክንያት ችግር ውስጥ ገብተሃል ወይንም ደግሞ እኔ ካለው እናንተ ችግር ውስጥ ትገባላችሁ ተባብለን አናውቅም። እንደዚህ አይነት ወሬዎች በእኛ መካከል አልነበሩም። ምክንያቱም እኛ ወንድማማቾች ነን። ሲበዛ ያስጠላል ናቲ። በቃ ዳኒ ለአንተ አውርተሃል አይደል እስካሁን ድረስ። አሁን ደግሞ እኔ እንዳወራ ፍቀድ። አልፈቅድልህም፣ መስማትም አልፈልግም ናቲ። እኔ በቃኝ እያልኩ ነው። ከዚህ በላይ ክፉ ደግ ባንነጋገር እያልኩ ያሉት ለዚህ ነው። ክፉ ደግ መነጋገር አይደለም ይሄ ማለት እኔ ያልከኝ ነገር አሁን ላይ ተባብለን አናውቅም። አዎ ተባብለን አናውቅም። በቃ አሁን እኔ ያልኩት በቃ ችግር እያመጣ ያለ ነገር ካለ ያንን ነገር አውጥተህ መጣል ነው። አያስፈልግም። በቃ እኔንም አውጥታችሁ ጣሉኝ ነው እያልኩ ያለሁት። ዳኒን በቃ አውጥታችሁ ጣሉት። ዳኒን እርሱ ነገር አይደለም። ይኸውልህ ስማኝ፣ አንተ ስለፈለክ ብቻ የሚሆን ነገር ማለት የለም። ስለ መነጋገር መቻል እኮ አለብን አይደል? ሁሉም ነገር እኔ ባለሁበት አያስፈልግም ናቲ። ለምን ደግሞ አትሰማም? ሚኪ ባለበት ሁሉም ነገር መወራት መቻል አለበት። አሁን ሚኪ የሚለውን ነገር እርሰው። መጀመሪያ እዚህ እኔ እናንተ እንጨርስ፣ ከዛ ከሚኪ ጋር ጨርሳለሁ። ችግር የለውም። ከሱ ጋር ቢሆን ማውራት ባለብኝ መልኩ አወራለሁ። ግን ደግሞ መደረግ ያለበትን ነገር በቃ ነግሬሃለሁ።
ከዚህ በኋላ እንድትጋፋኝም አልፈልግም እያልኩ ነው። እየሰማኝ ነው አይደል? እኔ አሁን ልጋፋ እየፈለኩኝ አይደለም፣ ወይንም ደግሞ ሐሳብን እየተቃወምኩ አይደለም። ነገር ግን ለዛም ከሆነ ቲንክ አመሰግናለሁ። ይሄን ነገር እኔ እናንተ አውርተን አናውቅም እንደ ወንድማማች። ይሄንን ብቻ ነው ያልኩት። ሌላ ነገር አይደለም። በቃ እስካሁን አልተባባልንም እያልክ ነው አይደል? አልተባባልንም። በቃ አሁን ደግሞ ግዴታ ነው እንዴ? ከዚህ በፊት እኮ ወንጀለኞችን ሰብስበን ፍትህ ያጓደሉ ሰዎችን ሰብስበን እኮ ለህግ አቀረበን አስቀጣን እኮ ስንል ምንድነው ችግር ፈጣሪ የሆነን ሰው አስወገድን ማለት ነው። ስለዚህ አሁን ደግሞ እኔን እዚህ ጋር አስወገድክ ማለት በጥሩ መልኩ አስወገድክ ነው። ሰማይ ነው በላህ ሌላ አይደለም ዳኒ፣ እኔ እሰጥሃለሁ። አንተ ችግር ፈጣሪ አይደለም። ናቲ አልፈልግም። ሰማኝ ነው አልሰማም እኔም አንተን ልሰማ አልችልም። በዚህ ካልሰማህ የራስህ ጉዳይ ሰማኛለህ። ይኸውልህ ካልሰማህ የራስህ ጉዳይ እየሰማኸኝ ነው። አሁን ምንድነው እየተፈጠረ ያለው? በሌላ በኩል እናትህ ትመጣና የማይሆኑ ነገሮችን ትናገረኛለች። አንተ ነህ ልጃችንን እዚህ ነገር ውስጥ የከተትከው። በጣም ብዙ ነገሮችን ትለኛለች። አንዴ አዳምጠኝ። እናትህ ያልከው ነገር እዚህ ጋር በስነ ስርዓት እንዲሰመርበት ፈልጋለሁ። አሁን ላይ ምንድነው እኔ ቤተሰቦቼን በስነ ስርዓት ትቻቸዋለሁ። እየሰማኸኝ ነው አይደለ? ትቻቸዋለሁ። ለእኔ ቀርቤ አንድ ሰው ብቻ ነው ሚኪ። ከዛ ቀጥሎ አንተ ናቲ። እኔ ሁለታችሁም እንደ አንድ ሰው ነበር የማያችሁ። አሁን ደግሞ ሲበቃ ይበቃል አልኩ። በቃ ነገሩ ሁሉ ሲበቃ ይበቃል። በቃ እናቴንም ብትሆን አስቀይሜያታለሁ። ምንም እድል ልሰጣት እራሱ አልፈለግኩኝም። ለምን በቃ አላችሁኝ ከለላይ ናችሁ ብዬ እያሰብኩኝ ነበረ። ግን ደግሞ አሁን ላይ እኔ ችግር ፈጣሪ ሆኜ ስለተገኘው ያ ነገር ራስ እንደማታለል ነው። ምክንያት እየሰጡ ማቆየት ነው። ስለዚህ ከዚህ በኋላ አልፈልግም። እናቴም ብትሆን አሁን ላይ ልክ ናት እያልኩ ነው። መታ ችግር ፈጥራለች ነው አይደል ያልከው? ቅድም መጀመሪያም ስተወራ ሰምቻለሁ። ልክ ነች። ምኑ ነው ልክነቱ? ይሄን ንገረኝ እስኪ። የፈጠረችውን ችግር እኔ በስነ ስርዓት አላገኘኋትም አይደለ? ገምቼ ልነግርህ እችላለሁ። ችግር የለው። እኔ ገምቼ እሷ ልትለው የምትችለውን ነገር እነግርሃለሁ። ምን ማለት በቃ ልጅህን የሆነ ነገር አድርጋችሁታል። እኛ ምንድነው እሺ ያደረግነው? ዳኒ ቆይ ይሄን ነገር እኮ በፍላጎት ነው እየሰራ ያለው አይደል? አያስፈልግም። እሷ እኮ እያለች የነበረው እናንተ ናችሁ እዚህ ነገር ውስጥ እንዲቆይ ያደረጋችሁ። በጣም የሚያስጠሉ ስድቦች። ሲጀመር ቪዲዮአችንን ስንጨርሰው ሁላ በጸብ ነው የተዘጋው። ይህ ሁሉ ነገር አስፈላጊ አይደለም። ካንተ ጋር ነው የጀመርነው። ይሄን ስራ ካንተ ጋር ነው የምንጨርሰው። መጨረስ ካለብን ካንተ ጋር ነው ማለት የሚመለከታቸው ነገር አይደለም። እኔ ደግሞ አሁን ላይ አልጨርስም እያልኩ ነው። በቃ ግዴታ አይደለም ነው አይደል እያላችሁ ያላችሁት? እንደዛ አይደል እያላችሁ ያላችሁት? በቃ አሁን ደግሞ አልጨርስም። ችግር ያለበት ሰው ከዚህ ቦታ ላይ መውጣት አለበት አልኩ። መውጣት አለበት። በቃ የምሬን ነው። የምትሰማኝ ከሆነ ስማኝ። ይሄን ነገር ማዳመጥ ከቻልክ አዳምጠኝ። በቃ ሌላ ነገር አልፈልግም። እየሰማኝ ነው አይደል ናቲ? በቃኝ። አንተን እየሰማው እንዳለሁት ግን እኔንም እንድትሰማኝ እፈልጋለሁ። ትሰማኛለህ? አልችልም። አንተን መስማት አልችልም። በቃ እየነገርኩ ነው። ከዚህ በኋላ እናቴም ያለችውን ነገር ነው ተቀብዬ መቀመጥ የምፈልገው። እየሰማኝ ነው አይደል? በቃ ሌላ ነገር መነጋገር አልፈልግም። አንድ ነገር ማድረግ የምፈልገው ነገር ምን እንደሆነ ታውቃለህ? ሚኪን ትጠራውና ከሱ ጋር እንደዚሁ አወራለሁ። በቃ ሌላ ነገር አልፈልግም። ዳኒ በዚህ ሁኔታ እሱን የምታወራው ከሆነ ትጣላላችሁ። ይሄ ነገር ደግሞ እንዲፈጠረው መፈጠር ያለበት ነገር ይፈጠራል። እየሰማኝ ነው? እኔ ጸብ ይፈጠራል። ዳኒ ለምንድን ነው በሰላም መለያየት የፈለከው? ቆይ ኖ በሰላም እንለያይ ነው እያልኩ ያለሁት። አንተ ግን እንደዛ ከሆነ ሐሳቤን ልታስጨርሰኝ አልፈለክም። በቃ እኔ ከዚህ ቦታ ላይ መጥፋት አለብኝ መራቅ አለብኝ እያልኩ ነው አይደለ? እንድርቅ ግን እድሉን እየሰጣኝ አይደለ? በቃ ለዛ ነው አሁን ላይ በጣም ተቆጥቼ እንደዚህ ተናድጄ እያወራሁ ያለሁት። የሰማኸኝ ነው? ለቤተሰቦቼ መድረስ ያለብኝ ሰው ነኝ። አሁን ራሴን ብቻ ነው እያልኩ ያለሁት። ግን ደግሞ ራሴን ብቻ ብዬ ራሱ አካባቢ ላይ ያለ ሰው ራሱ ሰላም አይደለም። እየሰማኸኝ ነው? እኔ ሰላም አይደለሁም ራሴን ብዬ ራሱ ማለት ነው። እንደዚህ እንዲሆን ደግሞ ጭራሽ ነው የማልፈልገው። በቃ ጭራሽ አልፈልግም። የሰማኸኝ ነው? በቃ አሁን ይበቃኛል እያልኩ ነው። ከዚህ ውጪ ምንም አልፈልግም ናቲ። በቃ ሚኪን ጥራውና ከሱ ጋር ያለኝን ነገር ጨርሳለሁ። ለምንድን ነው እየጮክ እያወራ ያለው? አልገባኝም። እየሰማኝ አይደለም? በጣም አልተረዳኸኝም። አለመረዳት ምናምን ነገር አይደለም። ተረጋግቼ ላወራ ስሞክር አንተ እየወራኝ አይደለም ጭራሽ ማለት ነው። የራስህን የምትፈልገውን ነገር ብቻ ታወራለህ። ከዛ በኋላ ናቲ አቁም። ይህን ነገር ነው እየደጋገምክብኝ ያለው። እኔም እኮ የራሴ የሆነ ሀሳብ አለኝ አይደል? በምታወራኝ ነገር ላይ ሀሳብ ልሰጥ እፈልጋለሁ አይደል? አሁን አያስፈልግም እያልኩ ነው። የሁሉ ነገር አያስፈልግም። በቃ መደረግ ያለበት ነገር ነው። አንድ ሰው መወሰን አለበት። መወሰን ካለብኝ ደግሞ እኔ ነኝ መወሰን ያለብኝ። ስለዚህ እኔ ደግሞ ወሰንኩ። በቃ ዳን ይሄ ማለት እንትን አይደለም፣ ድግስ አይደለም። የሆነ ማለት
ዘው ብለህ ገብተህ ዘው ብለህ የምትወጣበት ነገር አለ። መነጋገር ማቀድ መቻል አለብን። ዘው ብዬ አይደለም የገባሁት እኮ ስማኝ፣ ዘው ብዬ አይደለም የገባሁት። እዚህ ስራ ላይ በጣም ብዙ ነገር ሆኛለሁ። አስበህበት እስከገባህ ድረስ ደግሞ አንተ እኮ ስለ ስራው እኮ በደንብ ታውቃለህ አይደል? በጣም ተጎድቼበታለሁ፣ በጣም ተጠቅሜበታለሁ፣ በጣም ብዙ ላይፍን አሳልፌበታለሁ፣ በጣም ብዙ ሰው አውቄበታለሁ። ግን ደግሞ አሁን ደግሞ ሲበቃ ይበቃል። ለምን ይሄንን ቃል ለመቀበል አልፈለኩም? ለምን በቃ አይደለም እያልኩ ያለሁት። በቃ ነገሮችን በሰላም መጨረስ መቻል አለብን ነው እያልኩ ያለሁት። እንደዛ ከሆነ ተወኛ፣ በቃ እኮ ተወኝ። ምን ማለት ነው ተወኝ? በቃ በሰላም እንድንጨርስ ከፈለክ ዝም ብሎ መተው ነው። በቃ ናቲ ቻው ሰላም ሁን እያልኩ ነው አይደለ? እሺ ቻው ሰላም ሁን ዳኒ፣ በቃ አለቀ። ሌላ መፈልፈሉ ሌላ ነገር ለምን እያልክ የምትጠይቀውን ጥያቄ አሁን ታቆማለህ ማለት ነው። የመርማሪነት ስራን እኔ ላይ አይደለም የምትሰራው። በቃ ዳኒ ይሄን ነገር ካንተ እየሰማሁ ሆኖ ማለት በቃ እኮ ስለዚህ ይሄን ነገር ሁሉ እንዳልናገር እኮ ከመጀመሪያው ማድረግ ትችል ነበር አንተ ራስህ አይደለም? ንገረኝ። ይኸውልህ ማድረግ ያለብን ነገር ቢኖር መጥራት ነው። ሚኪን አይደል? ሚኪን እንጠራዋለን፣ ችግር የለውም። ሚኪን ከመጥራት በፊት ግን እኔ አንተ እንድትረጋጋ እፈልጋለሁ። በዚህ ሁኔታ የምታወሩ ከሆነ ከሚኪ ጋር ትጋጫላችሁ። ይሄንን ነገር ደግሞ እኔ አልፈልገውም። ገባ? አንተም ወይም ደግሞ ሚኪን እንድትረጋግቼ አወራዋለሁ። በቃ እሱን አይደል የምፈልገው? ተረጋግቼ አወራዋለሁ። ስለዚህ አሁን ሚኪን አስጠራው። ከዛ በኋላ ያለውን ነገር አብረን የምናየው ይሆናል። ሚኪን አስጠራዋለሁ። በተቻለህ አቅም በቻልከው አቅም በሙሉ ግን ተረጋግ። እኔ ችግር የለውም። እኔ ነኝ ምንም አይደል። ሚኪ ግን ማለት በጣም ስሜታዊ ያደርገዋል። ይሄ እስካሁን የተናገርካቸው በቃ ይበቃል እባክህ። ስለዚህ ራስህን ማረጋጋት እኔ ዳኒ ሰላም እናድርገዋ ነገሩን ሰላም በቃ እኔ አሁን ምንም ልልህ አልችልም። ከዚህ እንደወራ ራሱ እየፈቀድክልኝ አይደለም። ስለዚህ አንተ ሚኪ እንዲጠራልን የምትፈልገው አንተ ስለፈለክ ብቻ የሚሆን ነገር የለም። ከሚኪ ጋር አወራበታለሁ ይሄን ጉዳይ። አንተን ማውራት የሚፈልግ ከሆነ ተነጋግረንበት አስበንበት ማግኘት የሚፈልግ ከሆነ ትገናኛላችሁ። ምክንያቱም ምንም ጸብ እንዲፈጠር አልፈልግም በሁለታችሁ ማለት። እየሰማኸኝ ነው አይደል? መሄድ ነው የፈለግከው፣ ችግር የለውም ትሄዳለህ፣ አለቀ። እኔ ሌላ ምንም ልልህ አልችልም ዳኒ። ያቅሜን ሞክሬያለሁ፣ ያቅሜን አሁንም ቢሆን ለመሞከር በቃል እያልኩ ነው። በቃ በእናትህ አንዴ አሁን ትንሽ ጥሩ ስሜት የተሰማኝ ስላልሆነ በእናትህ አንዴ ይቅርታ። ችግር የለውም፣ ደስ ይለኛል። እኔም አሁን ሲጀመር ከዚህ በላይ መቆየት አልፈልግም። እውነቱን ለመናገር በጣም እኔ ራሴ እየተበሳጨሁ ነው ያለሁት። ስለዚህ ውድ ተመልካቾች ከዳኒ ጋር የነበረን ቆይታ ከዚህ በላይ ከሄደ ጥሩ ነገሮች አይፈጠሩም። ስለዚህ አሁን ላይ ይህንን ቆይታ ለማቋረጥ እንገደዳለን። በሌላ ቪዲዮዎች ተመልሰን እንመጣለን። እናንተም ብትሆኑ ይሄ ነገር እንዲፈታ ጸሎታችሁ ያስፈልገናል። በየሃይማኖቶቻችሁ እንድትጸልዩ እናንተም ማስቸገር እፈልጋለሁ። ውድ ተመልካቾቻችን በጣም አዝናለሁ። ዳኒ ይሄ ነገር እየተፈጠረ ስለሆነ ይበቃኛል። ከዚህ በላይ ምንም ነገር ማውራትም አልችልም። ካሜራማን ካሜራህን አጥፋልኝ።